ለስንት ቀን የምትሄደው? አላውቀው ግፋ ቢል 15 ቀን 15 ቀን ሙሉ ዚዮና ቤት ውስጥ ብቻዬን የሥራዬን ባህሪ ያወቅሽው አንድ ባል ለሚስቱ መስጠት ያለበትን ጊዜ እኮ እንዳልሰጠው ይታወቀኛል ርብቃ ያ አባባል ይብቃ ሁሌ መጸጸት ብቻ አንድ ቀን ለውጥ አይመጣ እኔ አላምንም አንተ ውድድ እኮ ነው ማደርግ ከኔ አበልጭ አንተ ምን አለብ እኔ ላንተ ስል ትዳር ይሸጫለሁ እኔ ያለው አይደል አንቺ ስል እንኳን የምሸጠው ትዳር የሌለኝ ባለጌ የሰው ሚስት ለማባለግ ስትል ገጠርስ ገብተህ ምትመሽግ ምን ላርግ ታዲያ ባሌ በየቦታው ብዙ አይን ያለው ተጠራጣሪ ደህንነት ነው ምናምን ስትይ ላንቺ ስል ምሽግን አርቄ ቆፍር ኧረ እባክህ ለራስ ስትል ላንቺ ስል ሄድ ላንተ ስትል ላንቺ ስል ነው ይሄ ካወቀብህ እንደሚገልጽ ስለምታቅ ነው ምን አረኩ ደሞ ጌትዬ ብለሽ አታቆላምጪው ጌታነ ነው ስሙ ባሌ ከነቃብህ ከምሽግ ውስጥ አውጥቶ እንደሚገልጽ ስለምታቅ ነው ፍቅር ጌትዬ እኔ ራሴ አቆላምጧል ስታቆላምጩ አንቺ ደግሞ ከምሽግ ሳታውጪ ትገይኛለሽ የኔ ፍቅር የምን ድምጽ ነው የሚሰማኝ እንቁራሪቶች ናቸው ሰሞኑን ዘንበዋል መሰለኝ ነይ ተኝ እባክሽ ከመቼ ወዲህ ነው እንቁራሪቶች የሞባይል ድምጽ ማሰማት የጀመሩት ተረጋጊ ፍቅር ምንድነው የራስሽ ሞባይል አይደል እንዴ አረ ፍቅር ባክሽ እንዴ ባሌ ደህንነት ነው ታያለሽ ደግሞ የትም እየተደገረግሽ ቦርሳሽን ትጥያለሽ እቤ ቦርሳሽን አትያይሽ ፍቅር ውስጥ ሆኜ እኮ ነው የጣልኩት አንተ አሰበስብልኝም ነበር እኔ ምን ውስጥ ነበርኩ ባሱስ ነበርኩ ፍቅር ውስጥ ሆኜ ነው ያልሰበሰብኩ ወይኔ ጉዴ ጌትዬ ደውሎ ነበር አረ ፍቅር አታቆላምጪው ኡፍ አንተ ደግሞ ሆነስ አበዛው
እናቴ ማታ ስደውልልሽ አታነሽ። አንቺ ነው ከእንቅልፌ ስነሳ ደወልኩልኝ፣ ያንተም ስልክ ዝግ ነበር። አዳር እንዴት ነበር? ብቸኝነቱን ቻልሽው? ሲደብረኝ አክስቴ ጋር ሂጄ ነው። ደግ አደረግሽ። ግን መቼ ነው የምትመጣው? በአንድ ቀን ለምን እንደዚህ ትሆኛለሽ? ገና 14 ቀን ልጠብቅ ነው? እያስጨነቅሽኝ እኮ ነው። እኔ ስራ መስራት አልቻልኩም። እሺ ጌትዬ፣ ፍሪስቶን ደውልል። እሺ፣ ቻው ቻው። አስራ 14 ቀናት ሲደመሩ 14 ሌሊቶች እኩል ይሆናል ፍቅርን እየዘራን የምናጭድባቸው 28 ጊዜያት። ደውሎልሽ ነው? አራራስን የደወልኩለት። ኔጋ ከመጣሽ በኋላ ባልሽን የምታስቢው ነገር ደስ አይልም። ልሰልለው ብዬ እኮ ነው የደወልኩለት። ከባልሽ በላይ ተጠራጣሪ ነው። ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ? የእናንተ ደግሞ ከአንድ ጆጎና፣ የኔና ያንተ ደግሞ ከአንድ ስኒ። ምንድነው? ማን ነው? ሌላ ሰው አለ እንደዚህ ቤት ውስጥ? ኧረ የለም። ወይኔ ጉዴ! ጌትዬ ሰላይ ልኮብኛል ማለት ነው። ሊሆን አይችልም። ሁሉንም ነገር በጥንቃቄ ነው ያደረኩት። እባክህ ዝም በል። አንተ ነህ እዚህ ውስጥ የከተትከኝ። ነይ በጓሮ በር እንውጣ። የጌትዬ ሰላይ ከሆነማ ሳይቀድመን መቅደም አለብን። አሁን እንያዘውና የጌትዬ ሰላይ መሆኑ ምልክት ካገኘንበት በቶሎ ከዚህ ሀገር መጥፋት አለብን። ነይ በጀርባ እንቅደመው። ማን ይላከህ? ተናገር። አረ ማንንም አላከኝም። እውነቱን ማትናገር ከሆነ ለአውሬ ጥለን ነው የምንሄደው። ሰዎች ሊገሉኝ እያባረሩኝ ነው። ለመደበቅ ነው እዚህ ቤት የገባሁት። እነማን ናቸው የሚያባሩ? ጌትዬ እኔ ላከህ አይደል? እስኪ አሁን እንኳን አታቆላምጪው። እሺ ጌታነህ እኔ ላከህ? ማን ነው ጌትዬ? አንተ እንደፈለግ አቆላምጠው። በደንብ አድርገህ ታውቃለህ። ጌትዬ ቃሽም ሰላይ ነሽ። ጌታነህ መጥቶ ካውሪ አትርፍ። አረ በዚህ ጨለማ የት ነው ጥላችሁኝ የምትሄዱት? ይኸውልህ ጅብ ማርያም ጣትን እንኳን አያስተርፍልህም። እሺ እዛ ሰማይ ቤት ከጌታነህ ጋር ስትገናኙ ለጌታነህ በደንብ አቃጥርለት። አረ በፈጠረ እኛም በተራችን መምጣታችን ስለማይቀር ሰማይ ቤት እንገናኝ። ቻው። እንደውም ይሄንንም ጨምረህ ንገረው። አቃጥርለት። እንዴት ነው? አሪፍ ሮማንስ ጋበዝን አይደል? ለሰማይ ቤት ይሆናል። ያው ጋለጣታላችሁ። ነውር ሰርታችሁ አታመልጧትም። ትጋለጣላችሁ። አታመልጧትም አለን እኮ። ይሄን ቤት በቶሎ መልቀቅ አለብን። ተረጋጊ። አልረጋጋም። በዚህ ጨለማ መውጣት እኮ የባሰ አደጋ ነው። ደግሞ እኮ ጌትዬ የላከው ሰላይ ላይሆንም ይችላል ነው። ይሄን ኪሱን ብንፈትሸው የሆነ ምልክት እናገኝበት ነበር።
ፍቅር 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 ምንድነው? ማን ያሰረን? እኔ እንጃ ጌትዬ ነው መሰለኝ። ሳታረጋግጪ እንደዚህ አትሁኚ። በምድር ላይ ከኔ በላይ ቅሌት ውስጥ የገባ ሰው አይኖርም። አንተ ደግሞ እናምለጥ እያልኩ አዘናግተህ ያስያዝከኝ። ምን ነው እግሬን በሰበረው። ስትመጪ ምልክት ተሻለ እንዴ? አልተውኩም። አንተ ነህ እንዴ ስትፈልግ ተዝረክርከ ጉድ የሰራኝ። ፍቅር አትቀሽኝ ፍቅር። ጌትዬ ደህንነት ሰራተኛ ነው። ተጠንቀቀ ያልኩህን ብትሰማኝ ሁሉ አይፈጠርም ነበር። እንዲህ እያሰቃየን እንኳን አታቆላምጪው። ቆይ ባልሽ ምን ሊያደርገን ያሰረው? ሊገለን ነው። እቺን ስለሚያፈቅርሽ አይገልሽ። የተከበረ ፍቅሩን ገጠር ድረስ ለማርገስ መጥቼ እኮ ነው እጅ ከፍንጀ ተያዝኩት። ፎቶ አንስቶ ፎቶአችንን ይበትነዋል። ይህን ያህል ባንቺ አይጨክንም። ጌትዬን አታውቀውም። አንቺ አታቆላምጪው። ከፎቶአችን ግርጌ ቅሌታችንን ይጽፈዋል። በትዳሯ ላይ ለመማገጥ ገጠር ድረስ ሄደሽ ተብዬ የምዋረደው እኔ ነኝ። ለፍቅራችን እንዲመቸን ራቅ ያለ ገጠር እንሂድ ያልሽኝ አንቺ ነሽ። እዚያው ባልሽ አፍንጫ ስር እንደፈለገ መሆን ስንችል ምነው ያቀን ባልተዋወቅኩ ኖሮ። ራስሽ ነሽ የተዋወቅሽኝ። አበባ ሰጥኸኝ ነዋ። እምቢ አትይም ነበር? አበባ እምቢ ይባላል? ወይኔ ጉዴ! እዚህ ጋር ነበር ያሰርነው። በማን ላይ ነው የምትጫወቹው አንቺ? ፍቅር ረቂ ምንድነው? በእኔ ጦስ እናንተ ተሰቃያችሁ። እስካሁን እናንተ ስላስጠለላችሁኝ በጣም አመሰግናችኋለሁ። ከእንግዲህ ምንም አይመጣባችሁ። አንተ ሰውዬ ከኛ ምንድነው የምትፈልገው? ለማንኛውም ይቅርታ። ምንድነው? አንተ ግን ሰው ለአውሬ ተጥሎ አይኬድም። ሰማይ ቤት እንገናኝ ምናምን አይባልም። ይኸው እዚሁ ተገናኘን። ወይ ጉድ! ይገርማል። ምን አይነት ቤት ውስጥ ነው ያመጣኝ? አጋጣሚ ነው እንጂ የሚገርመው ቤቱማ የምታውቂው ነው። ለማንኛውም እንኳን ጌትዬ ላካቸው ሰላዮች አሉ ነው። ወይ ጉድ! ባንዴ ከፍቅር ወደ ሆረር፣ ከሆረር ወደ ፍቅር። ወይ የኛ ነገር! ሶል ወይ ይህ ፍቅራችን ይቅርብን።
ማለት ፍርሃትና መሳቀቅ በዛበት። ፍቅር እኮ ደስ የሚለው በፍርሃትና መሳቀቅ ውስጥ ሲሆን ነው አይደል? እሺ ወዶ አይስቋሉ ወይ የኛ ነገር ፍቅርና ወረር። ተይ ምን ነው ለማናቸውም አታውቂ ይሻላል። ቆንጆ ሙዚቃ ልጋብዝሽ። ሄሎ፣ ወደ ቤት እየመጣሁ ነው። መሄድሽ በጣም ቅር ብሎኛል። ይልቅ ለምን ደውሎ ጠራት ብለህ ነው መጨነቅ ያለብህ? አሁን እኔን በጣም ጨንቆኛል፣ ቶሎ ሸኘኝ። ፍቅር አንቺን ሸኝቼ ወደዚህ ወና ቀዝቃዛ ቤቴ እንደመለስ አስበው በጣም ይዘገንነኛል። እኔም ወደ ባለቤት እንጂ ወደሚሞቀው ቤቴ እየሄድኩ አይደል። አተኛም እንዴ? እሺ እኮ ተነስ። መጣሁ። አልጋውን እያሞቅሽ ጠብቂኝ። ከቅድም ጀምሮ ሳሞቆ ነበር። መጣሁ አልኩሽ እኮ። ማን ነው? ምን ሆናል? እባክህ አስጠልለኝ፣ እባክህን አሸሽገኝ። አንዴ እዚህ ቤት መጥተው ስላጡኝ ከእንግዲህ እዚህ ቤት ይመጣል ብለው አይጠረጥሩኝም። እባክህ ሸሽገኝ። ቤት እግዚአብሔር ነው። አብርሃም እንኳን በድንኳን ብዙ ዓመት ኖሯል። እባክህ ሸሽገኝ። እባክህ ወንድሜ ሂድ ግባ። ና ናዚሁ ተኛ። ይሻላል። እሺ፣ አመሰግናለሁ። እናንተን እንዳረብሻችሁ ብዬ እኮ ነው። ችግር የለም። በጠብጥ ብቻዬን ነኝ። ፍቅረኛስ የለችም። በዚህ ብርድ የት ጥላ ሄደች? ምን አገባ? የትስ ብትሄድ? እሺ፣ አረቄ ትጠጣለህ? አልጠጣም። አረቄው ያግዘኛል። የተጠራቀመ የብዙ ዓመት እንቅልፍ አለብኝ።
ተመልሶ መጣ ነው የምትለኝ? አዎ ተኝቷል። አብደሃል እንዲያመንከው? እንጃ እኔ ራሴ ከፈቀድኩለት በኋላ በጣም ጨንቆኛል። በል እንደፍጥርጥር። እኔ ማላቀው ሰው ያለበት ቤት ውስጥ አልመጣም። እንዴት? ደሞ ወንጀለኛ ነው ተብሏል። አዘናግቶ ሊገልህ እንዳይሆን። አዘናግቶ? ምንድነው የሚሰማኝ? እሱ ነው እያንኮራፋ ነው። ታዲያ አዘናግቶ ለመግደል የመጣ እንዲህ ተዘናግቶ ይተኛል? ጌትዬም የላከው ሰው ሊሆን ይችላል። በልቻው አስራአምስት ቀን ቆያለሁ ብለህ ባጭር ቀን ውስጥ መመለስ አዲስና እንግዳ ጉዳይ ነው የሆነብኝ አይደል? ለምን በጊዜ መጣ? ስራ አልቆ ነው? አላለቀም። አለቃይም አልፈቀደልኝም። ድንገት ነው ተነስቼ የመጣሁት። ለምን? አንቺን መበደሌ ሰላም ነስቶኝ ስራዬን በወጉ መስራት አቃተኝ። እኔን አልበደልከኝም።
ወንድም 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 ሃሎ ምንድነው? ተነስ ከቤት ይውጣልኝ። ለምን? እውነት አንተ ሰዎች ሊገሉ የሚያሳዱ ሰው ብትሆን ኖሮ እንዲለጥ ብላተኛም ነበር። አንዴ ሶፋ ላይ አንዴ ወለል ላይ አንዴ ሆነ ያላማማ ቢኖር ነው። ተነስ ውጣልኝ እባክህ። ትንሽ ቀን አስጠለለኝ እባክህ። ይኸውልህ ወንጀለኛ መሆንን በደንብ ሰምተናል። እኔ ወንጀለኛ አይደለም። እኔ አያገባኝም። ርብቃ ልትመጣ ነው። ያንተ እዚህ መኖር ደግሞ እሷን ይበጠብጣታል። በፍቅር አምላክ ውጣልኝ። ፖሊስ ነው የምጠራው። ፖሊስ? አያያ ቶቶ እሺ እወጣለሁ። አንዴ ከፈቀርኩለት በኋላ እንዲሁ ሲጨነቅ ነው ይነጋል። ያንቺስ ባል አንድ ቀን ብቻ ለማደር ነው ቤቱ የመጣው? አዎ ስላስጨነቁት ነው ስራውን ሳይጨርስ የመጣው። ሶሊ ሳልነግርህ ጌት እያለቀሰ ማልቀስ ይችላል እንዴ? ወይ የኔ ጌታ፣ እሱም ወጣውን ያለቅሳል። በጣም አሳዘነኝ። ካለቀሰ ያሳዝናል። ከእንግዲህ ምንም ቢሆን ስራን ሳጨርስ እንዳትመጣ አልኩት። 13 ቀኖች 13 ሌሊቶች 26 የፍቅር ጊዜያት ወንዳታ ይስ ነይ እንዴ ነይ ምንድነው? ለአንድ ቀንም ቢሆን አሳድር ያለው ብትገለኝ ውለታ ይገላል። አሳድረናል። እኔም ማስሮ በጋለ ብረት ሊያቃጥላችሁ ከነበረ ሰው እጅ ላይ አትርፊያችኋለሁ። እናንተ ግን ታሸሽጉኝ ፈቃደኛ አይደላችሁ። ወንጀለኛ ስለሆንኩ እኮ ነው። ወንጀለኛ አይደለሁም። ሰውየው ነው ወንጀለኛ መሆኑን የነገረን። ሰዎች ወንጀል ሲሰሩ ማየት ወንጀለኛ ያስብላል? እኔ እንጃ። ያስብላል አያስብልም? ሊያስብልም ላያስብልም ይችላል። ያስብላል አያስብልም? የሰው ሚስት ስታማግጥ ባይኔ አይቻለሁ። ወንጀለኛ ነኝ? አያስብልም። ወንጀለኛ እናንተ ናችሁ። አዎ እኛ ነን ወንጀለኛ። እንካ ያሽጉጤን ተቀበለኝ። ምንድን ነው? ግደለኝ። እንዴ ለምን? ወንጀላችሁን ስላየሁባችሁ። እኔ አልገለኝ። እነሱ ሊገሉኝ የሚፈልጉት ወንጀላቸውን ስላየሁባቸው። እባካችሁ እናንተ እንኳን ተረዱኝ። እባካችሁን አስጠልሉኝ። እሺ ተነስ። ወንጀለኛ ካልሆን ሽጉጡ ለምን ያስከው? ሽጉጡ የኔ አይደለም። የባለፈው ሰውዬ የጣለው ሽጉጥ ነው። ግባ። ያማል እንዴ? አመንከው ወይ? አዎ ሽጉጡን አምኖ ሰጠኝ አይደል እንዴ? ሚስኪን ቢሆን ነው። ሰውየውስ? ባለፈው ኮፊቱ ተሳስመናል። ያየው ፊልም ስለሆነ አይገርመውም። ነይ ሆይ የኛ ነገር ፍቅርና ሆረር። የኛ ታሪክ ፊልም ቢሆን ኖሮ ርዕስ ፍቅርና ሆረር።
ጌታዬ ለጥቂት ነው ያመለጠኝ። የዘለቀ አለመሞት እኔን እስር ቤት ውስጥ እንደሚጨምረኝ አታየው ነው? ባናትህ ልልቀቅብህ? ምን አይነት ነገር ነው? እኔ ምንም መተኛት አልቻልኩኝም። ሄሎ ወይ ማን ወንድም እያንኮራፋ እኮ ነው። እኔ ምንም አላማረኝም። አንቺ ደግሞ ከባልሽ በላይ ደህንነት ነሽ። ሶል እየሰረቅን መሆኑን እየዘነጋኸው ነው። ከባልሽ ጋር ምንም ግንኙነት የለውም። በምን አወክ? ኪሱን ፈትሸው ነበረ። የሆነች የምታምር ሴት ፎቶ ብቻ ነው ያገኘሁት። የምናውቃት አይነት ሴት ነች? ኧረ አይደለችም። እንዴ ምን ነው ጠየቅሽኝ? የምናውቃት አይነት ሴት ከሆነ ሰውየው እንድንጠረጥረው ነዋ። እኔ ማንኮራፋቱን ሳያብሰውን ተኛ ፍቅር። እኔ እዚችን ሴትዮ ፎቶ ካላየው ልቤ ተረጋግቶ አይተኛም። ሂድና ፎቶዋን ይዘና በል። የሰው ፎቶ አንተ ጋር መቀመጥ የለበትም። አሁኑኑ መልስለት። ኧረ የሆነ ሰበብ ፈልጌ ጠዋት መልስለታለሁ። አንተ እንዳደነካት ቆንጆ ሴት አይደለችም። ምን ነው ቀናሽ እንዴ? ሂድ አልቀረብህ። አሃ ለካ ቁንጅናዋን ለማጣራት ነበር ይሁላ ምርመራሽ? አዎ ከኔ ውጭ ማንንም ሴት ቆንጆ ስትል መስማት አልፈልግም። አንቺማ በዛሽው። ምን ነው ወደ እሷ ፎቶ ዞረተኛ? ኦይ በፎቶ ይገርማል። ስምሽ ማን ይባላል? ሶልዬ ስሜን ረሳሁ። በፍቅርሽ ተይዤ ሆኜ በሽተኛ ሆኜ በሽተኛ ድረሽልኝ ብዬ ልኬ መላክተኛ ይኸው መጣሁ። ፍቅራችሁ በጣም ነው ደስ የሚለው። የተሰረቀ ፍቅር ስለሆነ በጣም ይጣፍጣል። ስለተሰረቀ ፍቅር አላውቅም። ባል እንዳለኝ አታውቅምና ነው። ባለፈው አስራችሁ እያሰቃያችሁ የነገራችሁኝንም ረስቼዋለሁ። እናመሰግናለን። አንቺም ለፍቅር ስትይ የሚበልጥብኝ ሰው ጋር መምጣትሽ ደስ ይላል። ሶልዬን በጣም ነው የምወደው። ደስ ይላል። ባሏ ሰውየው አይረዳትም። እቺን የመሰለች ውብ ሚስቱን ጥሎ ስራውን እሷም አንተ ጋር መጣ ስርስር ትላለች። እንዴ ለምንድን ነው በእንደዚህ አይነት ሙድ ላይ ስለ ባሏ የምታወራው? እኔ አንተም ቦም በእንደዚህ አይነት ሙድ ስለ ባሏ አላወራም። ኧረ ጨዋታን ቀይር። ደስ አይል። በነገራችን ላይ አንተ ፍቅረኛ የለችም እንዴ? ነበረች። ተጣልታችሁ ነው? ድንገት ነው ከቤት ወጥቼ የጠፋሁባት። ማን ያውቃል? ይሄኔ ከዛሬ ነገ ይመጣል እያለች ትግስት እየጠበቀችኝ ይሆናል። የእውነት ቁጭ ብላ ከጠበቀች ሶሪ ጅል መሆን አለባት። ስማ አቋሙን የማይቀይር ሬሳ ብቻ ነው። ለነገሩ ልክ ነሽ። ለ10 ለ15 ቀን ባቴ ስራ ሄደ ብላ ወደ ሌላ ወንድ የምትሄድ ሴት ባለችበት ሀገር ላይ ትግስት ለአመታት ቁጭ ብላ አትጠብቀኝ። ለአመታት ያንተ ከበድ ይላል። ማን ያውቃል? ይሄኔ አግብታ 2 ወልዳ ይሆነ አይደል? ሶልዬ አይዞኝ። ይቅርታ የእናንተ ሙድ እንዳረብሽ እኔ ልግባ።
ምን ሆኖ ነው የተረበሸው? አግብታ 2 መውለዷን እናዶት ነው። 3 ብትወልድ እንዴት ሊሆን? ምንድን ነው? ምንድን ነው? ገደልኩት። የትዕግስት ባል ገደልኩት። ይቅርታ። መጥፎ ቅዠት። አሁን ቅርብ ሰዓት ያወራ ነው። አሁን በአሁን ያስቃዥዋል እንዴ? ቅዠት በብሉቱዝ ይሉሻል። ይሄ ነው በእኔ እንተኛ። እኔ ማሬ ነኝ ደግሞ ሌላ ገሎ ሲቀሰቅሰን ነኝ። ይሄ ሰውዬ ከዚህ ቤት ካልወጣ ተመልሼ አልመጣም። ቆሚና አዋሪኝ እንጂ ፍቅር። ቅዠቱን አካብደሽ ሊድ ማለት እኔ ምንም አልተዋጠልኝ። ይሄ ቅዠት አይደለም። የፍቅረኛው ፍቅረኛ እኮ ነው ገደልኩት ያለው። ልብህን ከፍተህ ብትሰማ መልእክቱ ለኛ ነው። ይሄን ከኛ ጋር ምንም አያገናኝም። እንዴት ነው ማያገናኘው? የተዋት ሚስቱ ተነካችብኝ ብሎ ሰው መግደል የሚያስብ ሰው ነገኛለም ከመግደል ወደ ኋላ አይልም እንዴ? እኔ እሱ ሚስት አልነካው ለምን ይገለኛል? ቢያንስ ጉድን ከመናገር ወደ ኋላ አይልም። ሚስጥራችንን በፈለገው ሰዓት የሚያፈነዳው ፈንጅ ነው። አንቺ ግን ምን ነው ይሄን ያህል ተጠራጣሪው? ከባሌ ጋር ከአንድ ስኒ ስለተቀዳው ብዬ ልቀልድልኝ? በቃ ትይጂ። እሺ እኔ አባረዋለሁ። እንዲህ በድፋት አይሆንም። አረጋግተህ አስማምተህ ሸኘው። የተጠመደ ፈንጂ በጥንቃቄ ነው የሚከሽፈው። ያንተ ኑሮ ግን በጣም ይከብዳል። እንዴት? የምትወዳትን ልጅ ወደ ባሏ መሸኘት፣ ስትመጣ ልብን ከፍተህ መቀበል ይከብዳል። እኔ በሆነ አላረገውም። ይለመዳል። ያው አንተ እስከ ሞት ጋር ተላምደ እየኖርክ አይደል? ለነገሩ ላያስችል አይሰጥም። ባሏ ግን ምን ይሰማው ይሆን? እኔ እሱን ስሜት ምን አውቃለሁ? እኔ እሱን ነኝ እንዴ? እናንተ ለምን አጠቃለሉ? ባሏ በጣም ይወዳታል። ለቤተሰቦቿ በጣም ብዙ ውለታ ውሎላቸዋል። ብዙ ንብረት አፍርተዋል። ርብቃም ቢሆን እሱን ማሳዘን አልፈልግም። ከዚህ በላይ ማሳዘን አለ እንዴ? አተ ለምን በማያገባ ትገባለህ? አልበዛም እንዴ? እኔ አንተም ቢሆን በግድም ቢሆን እጠቀልላታለሁ። እኔ ርብቃን ጠቅልዬ በባሏ እጅ መሞት አልፈልግም። ባሏ ሽጉጥ አለው። ለፍቅር ሲሉ መሞት ጀግንነት ነው። እሰውዬ ካልሄድ አልመጣም። አዎ አልመጣም። ቻው፣ ደህና እደር። አንተ ግን የፍቅር ሰው ነህ። ከአንደበትም የወጡት ቃላቶች ያማልላሉ። ታነበንበው የለ እንዴ? ቆይ አንተ ግን የምናወራውን ትሰማን ነበር ማለት ነው? የምናደርገውን ስታይ ነበረ? አዎ። ባለጌ እንዴት ታይናለህ? ነውር አይደል እንዴ? አንተ ናችሁ ያደፋፈራችሁኝ። ባለፈው አስራችሁ ፕሮቫውን አሳያችሁኝ። ትላንት ማታ ሙሉ ፊልሙን ጨረስኩት።
ይልቅ በእናንተ ፍቅር ውስጥ ነው የሚረሳውትን የትዕግስትን ፍቅር አስታወስኩት። ትዕግስት ያገባችው ባሏን ብታገኘው እውነት ትገለው ነበር? አዎ። እንዴ ሰው መግደል አይመከርም እኮ ነውር ነው። አባቴ ሌላ ሴት አፍቅሮ እናቴን ያሰቃያት ነበር። ገደለችው። ይኸውልህ እኔና አርቂ እዚህ ከመጣህ ጀምሮ ምንም ሰላም ማግኘት አልቻልንም። ፍቅራችን የተረጋጋ ማረፊያ አታለች። እባክህ ጥለህን ሂድ። እኔ እዚህ ገጠር ድረስ መጥቼ እቺን ቤት ለስራ ፈልጋታለሁ ብዬ ዘመዶቼን አስፈቅጄ እነሱ ሌላ ቦታ እንዲኖር ያልኩት ለፍቅራችን ብዬ ነው። አውቃለሁ። ከነ ምስጢራችን ብንለያይ ምን ይመስላል? እሺ እሺ። ግን ከመለያየታችን በፊት አንድ ውለታ ዋለልኝ። ምን? ትዕግስትን ይዘህልኝ ና። እንዴ አረ ያገባች ሴት ማምጣት በጣም ከባድ እኮ ነው፣ ይከብዳል። አንተ ያገባች ሴት ማምጣት አንተ አያቅትህም። እና ምንድነው የምታደርገው? እኔ ምን አደረኩ? አግብታለች አትበለኝ። ታዲያ እኔ ለምን ትቆጣኛለህ? ትዕግስትን ያላገባዋት? እሺ ይቅርታ። ካገባች ተዋት፣ ካላገባች ግን ይዛት ነው። ትዕግስት በጣም ናፍቃኛለች። በአንድ በተረገመ ቀን ለስራ ብዬ እንደወጣው ወደ ትዕግስትም ወደ ቤትም አልተመለስኩም። ይኸው ስባረራለሁ። እባክህም ስለ ፍቅር አያልነት የምታውቅ ከሆነ ትዕግስትን ይዘህልኝ ና። የሆነ ሰው ወደ ቤቷ ገባ። በትኩረት ተከታተሉት። ላውቅህ አልቻልኩ። አዎ አታውቂኝም። ዘለቀ ልኮኝ ነው። ዘለዬ እኔ? አዎ ዘለቀ አንቺ። በህይወት አለ? አዎ በእውነት በህይወት አለ። ውሰደኝ፣ አሁኑኑ ያለበት ቦታ አድርስ። ጥንቃቄ ማድረግ አለብን። ሊገሉት የሚያሳዱ ሰዎች እንዳሉ ነግሮኛል። ሌሊት የሚበሩ ሚኒባሶች አሉ። በአንዱ እንሄዳለን። የት እንደምንገናኝ ቴክስት አደርግልሻለሁ። እሺ? ሰውየውን ተከተሉት። ዘለቀን እንዳገኛችሁት ግደሉት። እሺ። ዘለቀ የለም። ከሆነ ወንድ ጋር ወይን እየጠጣች ነው። ወይን ለመጠጣት ብቻማ እዛ ድረስ አትሄድም። እሱማ ተገላልጣለች። አንተ ጥጋበኛ፣ ለወድ ሙላት ስትል እንዳታስመልጠኝ። ምናልባት የሚያሳዱ ሰዎች የተከተሉ መስሎ ተደብቆ ነው ሊሆን የሚችለው። ይመጣል፣ አትቸገር። እዚህ ቤት ከገባው ጀምሮ የሚሸተኝ የዘሌ ጠረን ነው። ዘሌ እዚህ ቤት ነበረ። ዘሌ ለአመታት ከዚህ ጠረን ጋር ተፋትቼ ነበረ። የሚወዱትን ሰው ጠረን አሽቶ መለየት የሚከብድ ይመስለኛል። ዘሌ ዘሌ እንደመጣን ስናጠው ያዋሾሽ መስሎኝ ሽምቅቅ ብዬ ነበር። አትሸማቀቅ።
ስሜቴ መሸከም እያቃተኝ ነው። አምስት ዓመት ሙሉ ተጠብቅሽ ይሆናል። አንተ ተኛ፣ እኔ እጠብቀዋለሁ። ትቼሽማ አልተኛም። ባይሆን ወይን ጨምሪልኝ። በጣም ቆንጆ ነሽ። መጀመሪያ ስንገናኝ እንደዚህ አታምሪም ነበር። ዘሌ መኖሩን ከሰማሽ ጀምሮ እንደ አዲስ ተወልደሻል። ፕሊስ ብቻዬን ተወኝ። ብቻሽንም አልተውሽም። ከእንግዲህ ብቻዬን አይደለሁ፣ ከዘሌ ጋር ነኝ። ይህን የመሰለው ውበት ይዘሽ እንዴት አንድ ሰው ብቻ ትጠብቂያለሽ? ውበት እንዳለ የማውቀው ዘሌ ስለ ውበቴ ሲነግረኝ ብቻ ነው። አንቺ ባፈልጊም ይሄ ቁንጅናሽ ወንዶችን ይጋብዛል። እንዴ አስቸገረ ሰው የለም። ትታይኝ ተኛ። ስለ ዘሌ እያሰብኩ ዘሌ ልጠብቀው። እንዴት አባቷ ነው የምታምሩ! ምን ያረጋል ባሏ ሽጉጣል። ጌት ጌትዬ ጌትዬ አንተ ሄሎ ርብቃ፣ ጉድ ሆነናል። ቶሎ አንድ ነገር ማድረግ አለብን። ምንድነው? የሴትዮዋን ፎቶ ጌት ይዞታል። የቷን ሴትዮ? አንተ ደድብ፣ ያቺ ታምራለች አልካ ሴታ ዘለቃ አጠገባ አለ። አረ የለም ተሰውሯል። ሽት ሲሰልለን ነበር ማለት ነው። በቶሎ ራስህን አድን። እንቅልፍ ጣለኝ። ይቅርታ። በእኔ እንግባ እናንተኛ። እኔ መተኛት አልፈልግም። ለምን? እንቅልፍ የለኝም። ይሻላል። እሺ ምን ነው ደነገጥሽ? ምንም። ለእንቅልፍ ማጣትሽ ተጠያቂው እኔ ነኝ። ብቸኝነት ብዙ ነገር ቢያስለምድሽ አይፈረድብሽም።
አይዞሽ ጥቂት ቀን ነው። ወንጀለኞቹ ጭራ ላይ እየደረስኩ ነው። ከዛ በኋላ ረጅም ረፍት ይሰጠኛል። ወንጀለኞች? አዎ። ከእንግዲህ ከ10 ቀን በላይ አስለፉኝም። እነማን ናቸው ወንጀለኞች? ስደርስባቸው እነግርሻለሁ። በይኔ እንተኛ በቃ። አልተኛም። ብቻማ አይደለም ወንጀለኛው። ርብቃ ምን ሆነሻል? አንተ ነው ወንጀለኛው። ምን? አዎ፣ በሚስት ላይ ከመማገጥ የበለጠ ወንጀል የለም። እናቴ እኮ ሌላ ሴት ባንቺ ላይ እኔ? እቺ ሴት ማነች? ማነች እቺ ሴት? ኧረ አላውቃትም። ፎቶዋን ይዘህ የምትዞረው ስለማታውቃት ነው። ፎቶዋን እኮ ያገኘሁት አንቺ ቦርሳ ውስጥ ነው። እኔ ቦርሳ ውስጥ? ቻርጀር ስፈልግ ነው አንቺ ቦርሳ ውስጥ ያገኘሁት። አንተ ፎቶዋን ቦርሳ ውስጥ ከተው ነበር እንዴ? አዎ። ጌትዬ ከቦርሴ ውስጥ ነው ያገኘው። አንቺ ነሽ አጥፋተኛ። ወደ ፎቶ አዞሬ ብተኛ አስታውሰው ነበር። በል ተረጋጋ። እሺ። ከነገ ጀምሮ 10 ቀን አንድ ላይ ነን። ርብቃ። አቤት። ነይ። ይሄን ፎቶግራፍ የሰጠሽን ሰው ማወቅ እፈልጋለሁ። ምን ያደርግልሃል? ለምን አያደርግልኝም? ባልሽ እየማገጠ ነው ብሎ ይሄን የፎቶግራፍ ማስረጃ የሰጠሽ ማን ነው? ትዳሬን ሊያፈር ስለነበረ ሰው ምህረት የለኝም። ፎቶን ሰው አይደለም ይሰጠኝ። እናቴ አትዋሽ። መቼም አንቺ ራስሽ ያነሳሽው ፎቶግራፍ አይደለም። ጭራሽ ስራህን በሌላ ይጀምር። እየቀለድኩ አይደለም። አንቺ መናገር ባትፈልጊ ራስሽ አነፍንፌ ደርስበታለሁ። ፎቶ ማንም አልሰጠኝም። ራስ መሳቢያ ውስጥ ነው ያገኘሁት። እኔ መሳቢያ ውስጥ? አዎ። እናቴ እንደዚህ ያሉ ሰነዶችን መንካት የለብሽም ብዬ ነግሬሽ አልነበረ? ብለኸኝ ነበረ፣ ግን ከፎቶሽ መሃል ፎቶዋን ሳየው በቅናት ድብን አልኩና ቦርሴ ውስጥ ከተትኩት። ቀናዋ። ሄሎ ስማማ፣ ባልሸወደው ኖሮ ፎቶውን ከየት እንዳመጣሁት ይደርስበት ነበር። አረ ፍቅር ወሬውን ተይና ቶሎ ነይልኝ። እኔ በጣም ናፍቀሽኛል እኮ። እኔም ናፍቀኛል። ያው ግማሽ መንገድ መጥቼ ልቀበልሽ ነው። በል አርፈ ተቀመጥ። መጣው። ቆይ እስኪ አንዴ። ፍቅር! አረ ጉዴ! ወይኔ ጉዴ! ፍቅር! ሄሎ ፍቅር! ጌትዬውን ለነገራችን ላይ ደርሶበታል። ዘለቀ ሲሰልላል ነበር። ዘለቀ ለምን የማስጠጋት አልነበረብኝ? በ10 ቀን ወንጀለኞቹ ላይ ደርስባቸዋል ያለው ለኛ ነው። ና እንሂድ። ጨረሳቸው ብሎት ነው። አየህ፣ ሲቀርጸን ነበር ማለት ነው። ለምንድን ነው የሚያለቅሰው? ትዕግስት ብለው ወይና አበባውን ያመጣችለት እሷ ነች። ማናት ትዕግስት? ሚስቱ ነች። ባለፈው አንጣልኝ ብሎኝ ይዤ ልመጥቼ ነበር። እኛ ስንመጣ ግን እሷ አልነበረም።
ግድ የለሽም እንሂድ እንጥፋ። ይህ ሰው ይቀረጸና የተንሳ እንደመሰስማ የትም አንሄድም። እናንተ ሰዎች ምን እየሰራችሁ ነው? እናንተ መሳሳም ሲያምራችሁ የግድ እኔን ማሰር የለባችሁ። ለጌታዬ ነቀርጽ የሰጠው ምንድነው? እኔ ጌታዬ ነው የሚባል ሰው አላውቅም። ይሄን ሰው የት ነው የምታውቀው? ይሄን ሰው የማውቀዋለሁ። አላልኩ? የታባ ነው የምታውቀው? ያንተ ፎቶ እኮ ነው። አንቺ ደግሞ ምንድነው የምታረጊው? ፎቶዬን በኪስሽ ይዘሽ ዞሪያለሽ እንዴ? ርብቃ አትርሺ፣ ባልሽ ደህንነት ነው። አንድ የደህንነት ቡድን እንደሚከታተለኝ አውቃለሁ። ለዚህ ነው ፎቶ የእጁ የገባው። ማንንም አያምንህም። ይልቅ የቀረጸውን እኔ ሰዎቹ የሚያሳድዱኝ ወንጀላቸውን የምናገርባቸው ስለመሰላቸው ነው። እኔ የማንንም ሰው ወንጀል የመናገር ፍላጎት የለኝም። እኔ እንኳን የእናንተን የእነዚህን ሰዎች ወንጀል መናገር አልፈልግም። እባካችሁን ፍቱኝ። የተበላሹ የህፃናት መድኃኒቶችን ሊያከፋፍሉ ሲሉ ስለተደረሰባቸው ሚስጥሩን የሚያውቁ ሰዎችን ገለው ሬሳቸውን ከመድኃኒቱ ጋር አብሮ የቀበሩት። ቆይ አንተ እንዴት ቀረስካቸው? ለዶክመንተሪ ስራ ወጥቼ ነው ከዚህ መጥፎ ገጠመኝ ጋር የተገጣጠምኩት። ይሄን ወንጀልማ ማጋለጥ አለብን። አላጋለጥም። አንተ ካላጋለጥክ እኛ እናጋልጣለን። ትችላላችሁ፣ ግን ዘለቀን የነገረ ማለት ግን አትችልም። እኛ ወንጀሉ እንዳናጋለጥ እኮ ወንጀል የተሰራበትን ቦታ እናቅም። አዎ ሚሞሪውን ወስደን ለፖሊሶች እንሰጣቸዋለን። አችሉም። ይሄው ይሄን ወንጀል ከተናገራችሁ እኔም የእናንተን ወንጀል ከመናገር ወደ ኋላ አልልም። ምን? ናሽ ዘለቀ ና ትተናልና። በቃ ትተነዋል። አዎ ይሻላል። እናንተ ሚሞሪው መልሱልኝ፣ እኔም ሚስጥራችሁ ልጠብቅላችሁ። እንዴት አንተ እጅ ገባ? የሚስቱ ጉዳይ ላንተ አልተሰጠም ነበር። ለማንኛውም ጌትዬ፣ አቤት። አንድ ነገር ላሳይ ነው። እንደማትቆጣኝ ቃል ግባልኝ። አልቆጣሽም። ባለፈው ሸሚዝ ኪስ ውስጥ ነው ይሄን ፎቶ ያገኘሁት። ሰነዴን ነካሽ ብላ አልተናደድክም አይደል? አዎ። ማን ነው ጌትዬ? ዘለቀ ይባላል። እሱን በመፈለግ እድሜን ጨረስኩት። ወንጀለኞችን ለማግኘት ብቸኛው አይን ምስክራችን እርሱ ነው። ግን ለምን ጠየቅሽኝ? አንተ ሟቾቹ አያሳዝኑ? ምን መሰለ፣ ከሟቾቹ አልሆንክ ወይ ከህግ አልሆንክ ወይ ከራስ አልሆንክ። ያየሁትን ወንጀል ላለመናገር ቃል አለብኝ። ተወኝ። ቢያንስ ራስን ነፃ ማውጣት አለብን። 20 ዓመት ያለ ነፃነት ኖሬያለሁ። ለምጄዋለሁ። ይሄን ወንጀል ከ20 ዓመት ሆኗል። 5 ዓመት። እኔ ላንተ ብዬ ከእስር ኑሮ ተፈተ በነፃነት እንድትኖር ብዬ። እናቴ በኔ ጦስ 20 ዓመት ታስራ እስክትፈታ ድረስ ነፃነት ተሰምቶኝ አያውቅም። እናቴን ወንጀል ተናግሬ ያሳሰርኳት እኔ ነኝ። አባቴን ገለዋለች ብዬ ባለመሰክርባት ኖሮ አትታሰርም ነበር። የእናቴን ወንጀል በመናገሬ እናቴን ከስር አላተረፍኳትም። አባቴንም ከሞት አላስቀረውትም። በመሃል ቤት የተጎዳሁት እኔ ነኝ። እናቴን አጥቼ ያለ እናት ፍቅር የተሰቃየሁት እኔ ነኝ። ስለዚህ ያየሁትን ወንጀል ላለመናገር ቃል አለብኝ። ተወኝ። ትቻለሁ። ግን ትዕግስት ታሳዝናለች።
ፍቅሬ ከዛሬ ነገ ይመጣል እያለች ውጭውን እያየች ስትጠብቅ ትኖራለች። ያለ እናት ፍቅር ያደገ ልጅ ምንም ሽራፊ ፍቅር የለውም በላት። አንድ ነገር ልንገርህ ዘለቀ፣ ማን ያውቃል ከእናት ያጣውን ፍቅር በትዕግስት ሊክስ ይሆናል ፈጣሪ ትዕግስትን የሰጠ። ምን አዲስ ነገር አለ? አዚዟል። ብቻ ባለቤቴ ስለዘለቀ ጉዳይ ጠየቀች። ምን ብላ ጠየቀች? እንዲሁ ነው። ቤታችን ውስጥ እንግዳ ፎቶግራፍ ስላየች የማን ነው ፎቶግራፍ ብላ እንደመጠየቅ ያክል። ዘሌ ርብቃ እንዴት ፍቅ ብላኛለች መሰለህ። እንደመጣች ጥም ነው የምልባት። እኔን እንዳታስሩኝ እንጂ እናንተ እንደፈለጋችሁ መሆን ትችላላችሁ። የጌታና ሚስት ከአሁን ሰዓት ጀምሮ ተከታተሏት። እሺ። ታዲያ በጭራሽ ጌታን ማወቅ የለበትም። ዘለቀ እጁ ሰጥቷል። ተመለሱ። እሺ። የኔ ማር ዘለቀ ወንጀለኞቹን እኮ አጋልጣለሁ አለ። ኧረ እባክህ ሙች እንዴት ይሻለ? ለትዕግስት ፍቅር ሲል ይሻለ። ወይኔ አንቺ እሷ ግን እንዴት እንደምታፈቅረው። ያኔ እዚህ የመጣሽ ጊዜ አብራችሁ አራችኋል አይደለ? አዎ አብረን እየጠበቅነው ነበር። አንተ ምን ቤት ነህ? እሷ ብቻዋን አትጠብቀውም ነበር? አንተ አተኛ የሰው እንግዲህ ብቻዋን እንዴት ያልተኛ እንዴ? ዝጋ። ሄሎ ማን ልበል? ሄሎ ሰሌ፣ እስቲ ሰው ላገናኝ። አውሪው። ሄሎ ሰሌ፣ እንደምን ነህ? ሃይ ትዕግስት፣ እንዴት ነሽ? ያንተ ምክር ሰምቶ ዘሌ እጄ ገባ አይደል? አዎ ደስ ይላል። ልክ ነህ ሰሌ። ጌታ ትዕግስትን የሰጠኝ የእናቴን ፍቅር በትዕግስት ሊክሰኝ ነው። ርብቃ እንዴት አመሸሽ? ከእንግዲህ አንቺን ነው የምከታተለው። ሄሎ ፍቅር፣ ምን ነው ደውላለሁ ብለሽ ዘገየሽ? ጌት ያልተኛ ብሎኝ እኮ ነው። ምንድነው እሱ ደግሞ ዘለቀን ያሳዝንለት አይደል እንዴ? ከእንግዲህ ዝም ብሎ ለሻ አይልም። የኔ ፍቅር በጣም ንፍቅ ብለሽኛል። እኔ ደግሞ ፍርሃት ብሎኛል። ምን ነው? ጌትዬ ከእንግዲህ አንቺን ነው የምከታተለው አለኝ እኮ። ምን ማለቱ ነው? እኔ እንጃ። ብቻ ጥንቃቄ አድርግ። ቻው በቃ። ታዲያ እኮ አሪፍ ነው ያደረክልኝ። ኧረ ምትገርም ነህ። ቻው ባይ። አለቃ የሚገርም ሰው ነው። የጠየኩትን ፈቃድ እኮ ሰጠኝ። ምን ነው አለ? ሌላ የምትከታተለው ሰው የለም? አለ፣ ግን አለቃዬን አይመለከተውም። በግሌ የምከታተለው ሰው ነው ያለኝ።
ከእንግዲህ አንቺን መከታተል ፍቅሬን መንከባከብ ነው የምፈልገው። አንቺን ነው መከታተል ያልከኝ? ፍቅራችንን ለመንከባከብ ስለፈለክ ነው እንዴ? አዎ የበደልኩሽን ሁሉ ክስሻለሁ። ሊጣመም የነበረ ፍቅራችንንም ደፋ ቀና ብያቀነዋለሁ። ወይ ጉድ ይገርማል። ከእንግዲህ አንቺን መከታተለው ስትለኝ ምን አጥፍቼ ይሆን ብዬ ስንቱን አሰብኩት። ወይ የኔ ነገር እንዴት እንደዚህ አሰብኩኝ? የሥራ ቋንቋ በመጠቀሜ ይቅርታ እናቴ። ችግር የለውም አባቴ። እንዴት እንደዚህ ያስባል? ምን አይነት ቀሽም ነው ማረባ። የፈለግሽውን እዘዥኝ፣ የትም እንሂድ በይ። ከጎንሽ ውልፍት ሳልል አገለግልሻለሁ። በይ እንጂ። በቃኝ፣ ብዙ በላ። ገበታው ከፍ ይበላ። ኦኬ ታይ ታይ። ምን ልትሆን? እኔ ምን ልስራ ታዲያ? አምጪው፣ እኔ ነኝ የማነሳው። ከእንግዲህ ምንም ስራ አሰ ከዛሬ ጀምሮ የወደቀ ብርጭቆ እንኳን አታነሻው። ሄሎ ዘሌ፣ ሰላም ነው? እድሜ ላንተ። ምን ሆናለሁ? ትግስትስ? ይመስገን ፈጣሪ። ምንድነው ነገሩ? አዲስ አበባ ሰላም አይደለም እንዴ? ከተማዋ ሰላም ነች። የእሳት አደጋ መኪና ድምጽም አልሰማው። ርብቃ እሷም ስልኳም ስጠፉብኝ ጊዜ ወደ አንተ ደወልኩ። እኔ እንግዲህ ሰዓት ላፊም አልታወጅም። እየቀለድኩ አይደለም። ሰለሞን ምን እያልክ ነው? ስለ አንዲት ሴት ልጅ ለመጠየቅ ከተማዋ ደህና ነች ወይ ብለህ ቀልድ የጀመርከው እኮ አንተ ነህ። ሄሎ ፍቅር፣ እረፍት ወስዷል። ምን እንደማደርግ ጨንቆኛል። ይሄማ ሊሆን አይችልም እንዴ? ምንም ያህል ካጠገብሽ ባይርቅ ለኔ የሚሆን ቀዳዳ ታጭም። ቀዳዳው ሽንት ቤት ስገባ ብቻ ነው ያለው። ይኸው ደወልኩልህ እኮ። እንደ በደለኛው ቆል ይክሰኝ ነው። እኔን እየበደለ ነው እንዴ አንቺን የሚክሰው? ምን ይክሰኛል? በደለኝ እንጂ በአንተ ናፍቆት ተሰቃየው። በአስቸኳይ የሆነ ዘዴ ፈጥረሽ ነው ይልኝ። ካጠገቤ ዞር ማለት አይፈልግም። ጨዋለሁ። ታይ ኪችኑን ለኔ በቃ። ወዴት ነው እናት? ወደ ሽንት ቤት። ኦኬ እሺ። እንዴ ምን ልትሆን ነው? እንክብካቤ ሽንት ቤት አብሮ እስከ መግባት ድረስ ነው እንዴ? ብትፈቅጅልኝና ስታምጪ አብሬሽ ገብቼ ባመት ደስታውን አልችለውም። ለጊዜው የሚያስመጥ ነገር የለኝም። አመሰግናለሁ። ተኛ በል። ሶፍት ለማቀበልም ቢሆን ፍቀጅልኝና አብሬሽ ልግባ። አልቀረብህም። በልተኛ ይሻላል። እሺ መቼ ነው የምንገናኘው? እንጃ። ለጊዜው ወይ እኔ ወይ እሱ ሽንት ቤት ስንገባ ብቻ ነው የምንገናኘው። እቺ ሽንት ቤት እንዴ ዘለቀ? ግባ ግባ። ባለቤቴን አስተዋውቃት። ርብቃ ዘለቀ። ይኸው ዘለቀ። እሺ ርብቃ ቁጭ በል። ቁጭ በል። እንዴት መጣ እባክህ? ቤቴንስ ማን አሳየህ? ዝምድና ፈልጌ ነው የመጣሁት። ቤትህን ደግሞ ወፍ ነገረች። ታዲያ ወፏ ታዳላለች ማለት ነው? እንዴት? ያን ሁሉ ዘመን ስፈልግህ ለኔ ያልነገረችኝማ። የሚበላ ይዤ ልምጣ። እናት
እኔ ያለው አይደለም ቁጭ በይ በቃ። እሺ አንቺ እሱን አጫውችው። እሺ ዘለቀ የኔ እንግዳ ነው ዛሬ። አሪፍ ምሳ ነው የምጋብዝህ። በሉ ተጫወቱ። ሰለሞን እስቲ ጠይቃት ሰላም ነች ወይ ብሎኝ ነው የመጣሁት። ደህና ነኝ። ባሌ ጓዳውን ስራ ሁሉ ነጥቆኛል በለው። የጓዳውን ስራ ሄሎ ዘለቀ። እንደፈራው አይደለም ባክ። በርብቃም አዲስ አበባም ደህና ናቸው። ደህና መሆኗንማ ደውላ ነግራኛለች። በአካልም ስትታይ ደህና ነች ባክ። ባሏ ነው እያበሰለ የሚያበላት። ነግራኛለች አልኩ እኮ። ወጥዬ ምናምን እየቀቀለ እዛ ምን የመሰለ አሩስቶ ሰርቶ አበላኝ። ያን ያህል ጊዜ ስትፈልገኝ የነበረው አሩስቶ ሰርተ ልታበላይ መሆኑን ባቅ ኖሮ አልደበቅም ብዬ አሳኩት። ርብቃ ሳቀች? አዎ እሷም ሳቀች። ተሳሳቁ? አዎ። እሺ አሩስቶን ከበላችሁ ስንት ሰዓት ሆናችሁ? 4 ሰዓት ያልፈዋል። እሺ ስልኩን ዝጋው። ርብቃ ትደውልኛለች። መስመር ላይ ገብታ ነው? አይደለም። የበሉት አሩስቶ ስለተፈጨ ከሁለት አንዳቸው ሽንት ቤት ይገባሉ። ጎመናም ዱባም ሄሎ ምን ነው ዘጋሽ? ሽንት ቤት መጠቀም አቆማችሁ እንዴ? ደስ ብሎኝ እየኖርኩ አይደለም ሶል። ተይ 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 እባክሽ ሂጂ እባክሽ። ሽንት ቤት መግቢያ ሰዓት ያጣሽው ቢመችሽ ነው እንጂ እየተመቸኝ አይደለም። ያንቺን ባልሽ ሽንት ቤት አይጠቀምም። ገባኝ። ያኔ ዘለቀን በየጫካው ሲያባረር የተጠቀመው በቅቶት ጫካ ውስጥ ዛሬ በጤና አትመስለኝም። እኔ በጣም ጤነኛ ነኝ። ይልቅ እናንተ ሽንት ቤት መጠቀም ያቆማችሁ ጤነኛ መስሉኝ። ልዘጋው ነው። ተይ በርሽ ጋር ነኝ። ምን? ለምን መጣ? ፍቅር ናፍቀሽኝ ነው። አንተ ብዳሃል እንዴ? አቤት ጌቴ። ሄሎ ምን ሆንሽ? ምንም አልሆንኩም። ድምፅ የሰማው መስሎኝ እኮ ነው። አይ በእንቅልፍ ልብ ይሆናል። ጌትዬ እንዴ አባቴ ምን ልታደርግ ነው እንዴ? ሽንት ቤት ውስጥ አረቀስ በል እንዴ አባቴ እንዴ ሽንት ቤት ውስጥ የትስ ቢሆን እናቴ ጸጉሬን የትስ ቢሆን እንዴ እናቴ አረቀስ አንቺ
አንድ ነገር አድርግልኝ። እኔ በናፍቆቷ አላብድ ነው። እኔ እኮ ምን ማድረግ እንደምችል ነው የጨነቀኝ። ጭንቅላቴ ሊፈነዳ ነው። እኔ ካልሆነ ለባሏ ሚስት ፍቅረኛ አይነት ብዬ አፈነደዋል። እንዴ እንደዚህማ ማድረግ የለብህም። በቃ ምን እንደመጣ ሞት ከዚህ አይበስ። ነይልኝ። ምን እያየሽ ነበር እናቴ? የምን ጩኸት ነው የሚሰማኝ? ማንም ይጩህ። አንተ ምን አገባ? ለምን አያገባኝም? በሬ ላይ ሰው ሲጮህ ከእንግዲህ አንቺን ነው መንከባከበው። አንቺ ነሽ ስላላልከኝም እንዴ? አዎ ብያለሁ፣ ግን ሰው እየጮኸ ታዲያ ለማን ምንም ለጮኸው እኔ ከሞጥቀስ ስሜት ውስጥ ታወጣኛለህ? ይቅርታ እናቴ፣ ማንም ይጮህ። እሺ እንግባ። ግባ ቅደም። ሰለሞን ጭራሽ ላይ ያለ እንዴ? ቁጭ በል። ምን አይነት ባህል አላዋቂነት ነው? ሰው ነው እኮ እዚህ የተኛው። እኔን ጨለማው አስቀምጣችሁ ትሳሳማላችሁ? ሰለሞን ኖር የለም መራ ፍቅረኞች፣ ኖረኞች፣ ወገኞች። እሺ ፍቅራችንን የት ሄደን እናስታክስ? ሰምቻለሁ እኮ ስትሳሳሙ ይሰማኛል። ሰው ነኝ። ዘለቀ እኔ ላንተ እንዲህ አልነበርኩም። በቃ ግቢ። እኔ የማደርገውን አውቃለሁ። ግቢ። አዎ ሂጅ ግቢ። በዛ ጫካ እያንኮራፋብኝ እኔ ስሳሳም የምጠነቀቅ ነበር በእኔ ላይ። ሰለሞን ዘለቀ ስሞት ስለ ክፉ ቀናችን ብለህ እኔ እናንተ የሚያምርብን እናርግ። ምን እናርግ? አንተ ቅረጽ፣ እኔ ልግደል። ጌታዬ ነህ፣ ስራ ያገኝ፣ እኔ ፍቅሬ ላግኝ። ጥሩ መጣሁ፣ ጠብቀኝ። አይሽ ያሰራሽኝ አራዶች፣ ፍቅረኞች፣ እናታችሁ፣ ወገኞች ትሽ
እኛማ አስረን እናውቃለን። እንዴት ቁጭ ብዬ ነው የማድረው? ቴሸር ኧረ ፍታው። እኔን መች ፈቱኝ? እሺ 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 ደውዬ ማን ነው የጮኸው ብዬ ጠይቄያቸው ነበር። የሆነ ሰው ነው የጮኸው፣ ምንም ችግር የለውም ነው የሚሉት። የሆነ ሰው ማን ነው? አይ እነሱም አላወቁትም። ምንድነው የምትሰራው? ምን አረኩኝ? ስራ አንቺ መንከባከብ ነው አላልከኝም እንዴ? ይኸውልሽ እናት፣ ምን መሰለሽ፣ እኔ እኮ አትንካኝ እናት አይደል፣ አትንካኝ፣ አልፈልግም፣ አትንካኝ። ከእንግዲህ በቃሽ፣ የስራ ስልክ አላነሳም። ዘለቀ እሺ፣ የሆነ ዘዴ ፍጠርና እዚህ ይዛትና እዚህ መጃት አልመጣም እንዴ? ትግስት እኮ ስለናንተ ግንኙነት ምንም አታውቅም እንዴ? ዘለቀ ለትግስት ነው ይነግራታል። እናንተ እንድትገናኙ ያደረኩልሽ ውለታ ዛሬ ክፈኝ ይላታል። እንዴ ትግስትማ የሰው ሚስት ማማገጥን መስማት የለባትም። ተው ዘለቀ፣ አላሳዝንም? ርብቃም እኮ ከኔ ጋር መገናኘት ትፈልጋለች። ዘለቀ እኔን ተወኝ፣ እሷ አታሳዝነ? በቃ ጌታነን ለብርቱ ጉዳይ ፈልጌያለሁ ብዬ ለብቻችን እንገናኝ ብዬ ቀጥረዋለሁ። በዚህ አጋጣሚ እናንተ ትገናኛላችሁ። ምን ነው ዝም አላችሁ? ምን ርብቃ ማን ነው ሚስጥር? ከሰለሞን ጋር ምንድነው ስታወሩ የነበረው? አይጠቅምሽም፣ ታዩ። ከዚህ በፊት ለብቻ ያስከው ሚስጥር እኔንም ጎድቶኛል። ሚስጥር ያለሽ እኮ ውሸቱን ነው፣ ሚስጥር አይደለም። አንተ እንደፈለክ መሆን ትችላለህ። በአንተ ድብቅነት ግን ለደቂቃዎች ፍቅሬን ማጣት አልፈልግም። እሺ በቃ እነግርሻለሁ። እሺ እመጣለሁ ዘለቀ። እሺ ግድ የለም፣ ስፔሲፊክ ቦታውን ብቻ አንተ ንገረኝ። ርብቃን አስፈቅጄ እመጣለሁ። ቻው። እሺ አገናኛችሁ? አዎ። ደስ አለ? እነሱ ደስ አላቸው። ባሏ ያሳዝናል። ምን ታደርጊዋለሽ? አልተረዳትም፣ ጊዜ አይሰጣትም። የሚሰጥ ነገር ጠብቃ ፍቅር ውስጥ መግባት አልነበረባት። ንጹህ ፍቅር መስጠት ብቻ እንጂ የሚቀበሉትን እያሰሉ የሚሰጡበት ንግድ አይደለም። ከእንግዲህ ከነዚህ ሰዎች ጋር ያለህን ግንኙነት አቁም። ርብቃ። አቤት ጌትዬ። ሃይ መጣህ እንዴ? ቀጠሮ እንዴት ነበር? አመት ያህል ነው የረዘመብኝ። ደግሞ እኮ አርፍዶ ነው የመጣው። በዛ ላይ ለማይረባ ነገር እኮ ነው ብቻህን ና ብሎ የቀጠረው። እንደዛ ያካበደው ምንም ላይ ነግረህ ነው? እሱማ የሆነ ነገር ነግሮኛል። ምን ነገረህ? ከልብ አልሰማሁትም። ከልብ መስማት ነበረብህ። ልቤን እዚህ ጥዬው ሄጄ ነዋ። የት ልደውል ነው? ከዘለቀ ጋር የተነጋገርነውን ላለቃ ሪፖርት ማድረግ አለብኝ። ምንም አልተነጋገርም አላልከኝም እንዴ? ምን ነው ሪፖርት የምታደርግለት? አለማውራታችንም ሪፖርት ይደረጋል። ዛሬ በጣም ደስ ብሎኛል። ዛሬ ከፈለጋችሁ ፍቅራችሁን እዚህ ላይ መፈጸም ትችላላችሁ። እነሆ ጫንቃችን። ከእንግዲህ ቤቴ እንድትመጣ አልፈልግም። ለምን? ከርብቃ ጋር እኮ ዛሬም ነገም ከነገ ወዲያም ከዛ ወዲያም ተቀጣጥለናል። ከእሷ ልጅ ጋር ያለህን ግንኙነት ካላቆምክ እንዳትመጣ። ከርብቃ? ካለበለዚያ ሁሉንም ነገር ለባሏ ነው የምነግረው። እንደሱም አይሆንም። ለምንድን ነው የማይሆነው? የነገረን ለምን አልነገረኝም? ነገርኩህ እኮ። በሚስጥር እንገናኝ ብሎ ማቀል ላይ ነገር
እሱማ የሆነ ነገር ነግሮኛል እኔ ስላልሰማሁት ነው እንጂ ስላልሰማሁ አይደለም ሊነግረኝ የነበረው ነገር ሐሳቡን ቀይሮ ስለተወው ነው ስለዚህ በግድ እናስተፋዋለን ምንድነው የደበቀው ሚስጥር አለ ነው የሚለው ምንም የደበቀው ሚስጥር የለም ዝምድናን ፈልጎ ነው የመጣው ታያቸው እኔ ረፍት ላይ ነኝ እነሱ የፈለጉትን ነገር ያደርጉ ምን ያደርጉታል ያው ይይዙታል ተናገር ይሉታል እንቢ ካለ ሌላ የማስገደጃ እርምጃ ወስዱበታል ምን ታያቸው እኛ የራሳችንን ኑሮ እንኖር እንዴማ አይሆንም ዝምድናን ፈልጎ የመጣ ሰው እየተሰቃየ አንተ ስለ ፍቅር ታስባለህ እንዲህ ማሰብ ጨካኝነት ነው ርብቃ ሚስጥሩን እኮ ከነገራቸው ምንም አይሉት ባስቸኳይ ወደ ስራ ገብተህ ዘለቀን የማዳን ግዴታ አለብህ ዘለቀ ለኛ ሲል አደጋ ውስጥ ገብቷል አስረውና ገርፎ ሊያስለፈልፉት ነው ጥፋ በለው ለብርቱ ጉዳይ ፈልጌ ነበር ተገናኝተን ብናወራ ደስ ይለኛል አያይ ኖ ሌላ ሰው እንዲኖር አልፈልግም ለብቻ ታዲያ ለምን ተቀጣጠሩ ለሌላ ነገር ይሆናል አልናገርም ብሎ መጽሐፍ ቅዱስ ይዞ ምሎልኛል ከእንግዲህ እዚህ ቤት መቆየት አልፈልግም እዚሁ አዲስ አበባ ቤርጎን ያለሁት በቃ የሆነ ነገር ዘይዳለሁ ሄሎ ዘለቀ የት ነህ የተቀጣጠርንበት ቦታ መጣው የት አለህ ስማ ሚስጥሩን ትናገራለህ አትናገርም ጥሩ የትም ብትገባ አታመልጠኝ የትም ምን አይነት ዘዴ ፈጥረ ነው ጌትዬና ዘለቀ ወደ ቀድሞ ስራቸው እንዲመለሱ ያደረከው ፍቅራችንን እንዲያምርበት ብዬ ነው ጌትዬ እኮ ላልተወሰነ ቀን አልመጣም ሲለኝ እንዴት ደስ እንዳለኝ ድሮም ቢሆን እኛም ፍቅራችን እነሱ ማባረሹ ነው የሚያምርባቸው ሶ ጌትዬ እኮ ዘለቀ ላይ ከደረሰበት የኛ ሚስጥር ነው የሚነግረው አይዞሽ አታስቢ ከመናገሩ በፊት የሚያሳዱት ሰዎች ይገሉታል ምንድነው የሆንኩትንማ ታውቂዋለሽ ሻንጣ ውስጥ ያንቺ ልብሶችና ሌሎች ነገሮችም አሉ ሁሉንም ነገር ሰምቼልሻለሁ አጣርቼም ደርሼብሻለሁ አክስቴ ጋር እያልሽ የምትሄጂበት ቦታ የብልግና ቤትሽ እንደው እኔና አንቺ ባለየ አይደለሁም ብልግናሽን አላወራው ብቻ ነፍስሽን ሳላወጣው ሻንጣሽን እየጎተትሽ ውልቅ በይ ፍቅረኛሽን ንገሪኝ አለልሽ ፈልግ ያገኘዋለሁ ግን ማን ነገረው ያደደብ ይሆናል እሱ ያው መጽሐፍ ቅዱስ ያዘን አስመለ ነው ከሱ ውጭ ሌላ ሚስጥራችን የሚያቅሱ አይኖርም አለቁም ገሉ አሉ ዘለቀ ምን ለመግደል ሰው መጀመሪያ ላለመሞት አሰበሽ ማይረባ አላምንም ይውላ አንተ ስራ ለምን አታምነኝም እኔ አልነገርኩትም ሰለሞን እኔ አልነገርኩ እኔ ነኝ የነገርኩት ምን ባሏ ያንተ አድራሻ ሲጠፋበት እኔ ጋር መጥቶ ነበር ባለፈው ነገር ያያለሁ ባንተ ድብቅነት ለደቂቃዎች ፍቅርን ማጣት አልፈልግ ምንድነው ትግስት ናት የነገረችው እንዴት እናገራለች አልገብተን ተማምነን ያው ትግስት ስላልማለች ነው ይሄ ቀን ይለፍና መቼም ማታመልጠኝ ማገኛታለሁ ምንድነው ትግስት ነች የነገረችው ነይ ማንነቱን የደበኩለት እንዳይገለው ብዬ ነው አላርፍ ካለ ደግሞ እነግርለታለሁ
ምን ፈለክ ደግሞ? ትዕግስት የደበቀችልን ማንነትን እነግረዋለሁ እያለች ነው። የምን ማንነት? የነገረችው ርብቃ ፍቅረኛ እንዳላት ብቻ ነው። ጌታነህ ግን ፍቅረኛዋ ማን ነው ብሎ አጥብቆ ቢጠይቃትም ትዕግስት ግን ልትነግረው ፈቃደኛ አልሆነችም። እሺ ዘለቀ አትንገሪው በላት። እሺ እላታለሁ። ይኸው አስምላት ዘለቀ። እሺ አስምላታለሁ። ዘለቀ ያቺን ክፉ ቀን ታስታውሳታለህ አይደል? ዛሬ እኛ እሷ ቀላል። ወይ ሰለሞን በቃ ይቅናችሁ እኛን ተኛ እባክሽ። ሄሎ ዘለቀ ወይኔ ገና ሳርቅ ዘጋኝ እኔን ሰለሞንን ዘለቀ